በቃ ይሄ ምግብ ታውቃላችሁ፣ ምግብ ህፃን ልጅ ስትመግቡት ነው አይደል የሚፋፋው። ፀጉራችሁ እንዲፋፋ ብዛት እንዲኖረው እንደዚህ ደግሞ በቀለም እንዳይጎዳ ለምትፈልጉ ይህንን ማስክ ሰርታችሁ ተጠቀሙት። በጣም ቆንጆ ነው። ፀጉራችሁ ላይ ትልቅ ለውጥ ታያላችሁ። እውነት ለመናገር ሙዝ የታወቀ ዛሬም በጣም ቆንጆ በፀጉር ማስክ ነው የተመለስኩት ማለት ነው። ማስኩን ለማዘጋጀት የሚያስፈልገን ነገር እዚህ ጋር ኮኮናት ኦይል አለኝ፣ ቫዝሊን ኦይል ምንም አይነት ሽታ የለውም። ይሄ በነገራችን ላይ ታጥቤ ሞጥቼ የምቀባው ምርጥ ቅባት ነው። ሽታ ምንም ስለሌለው ደስ ይለኛል። ኦሊቭ ኦይል፣ እዚህ ጋር ደግሞ ሎሪያል ኦይል አለኝ። ይሄ ታጥባችሁ ሞጥታችሁ የምትቀቡት የፀጉር ቅባት ነው። ከዛ የሚያስፈልገኝ ሙዝ ነው ማለት ነው። በእነዚህ ሶስት ነገሮች ሶስት ነገሮች አልኩኝ፣ ብዙ ናቸው። እና እዚህ ጋር ደግሞ ትንሽ ኦሊቭ ኦይል ጨምረና በእነዚህ በአራትም በአምስትም ብቻ ሆነ የፀጉር ማስኬን እሰራለሁኝ። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ እንድትሆኑ በትህትና በአክብሮት እጠይቃለሁኝ። በዚሁ አጋጣሚ ለምትከታተሉኝም ከልብ ከልብ አመሰግናለሁኝ። ማስኩን ለማዘጋጀት የሚያስፈልገን እዚህ ጋር ሎሚ አለኝ፣ እንቁላል አለኝ፣ ያነገርኳችሁ ነገር ማለት ነው። ሙዜን በደንብ አልበሰለም፣ ግን ይሁን ችግር የለውም ስለምፈጨው ሙዜን እዚህ ውስጥ ጨምራለሁኝ። የሙዝ ማስክ በጣም ብዙ ጊዜ ተጠቅሜዋለሁኝ፣ እጠቀመዋለሁኝ። እናንተም ተጠቀሙት። ሙዝ፣ አቮካዶ እነዚህ በጣም ነው ለፀጉር ጠቃሚ የሆኑት ማለት ነው። ታውቃላችሁ ፀጉሬ ቀለም ነው። በተለይ ፀጉራችሁ በቀለም የተጎዳ ከሆነ ይመልስላችኋል፣ እንዳይሰባበር እንዳይነቃቀል ይረዳችኋል ማለት ነው። ሎሚ አላበዛም፣ በጣም ትንሽ ነው የምጨምረው። ትንሽ ፀጉሬ ፎሮፎር ስላመጣ ሰሞኑ ፎሮፎሩን እንዲያጠፋልኝ ነው። ሎሚ አላበዛም፣ በጣም በትንሹ ነው የምጨምረው። ይህን ያክል ሎሚ ከጨመርኩ ይበቃኛል። ኦሊቭ ኦይል፣ ንጹህ ኦሊቭ ኦይል ይህን ያክል ይበቃኛል። ኮኮናት ኦይል፣ ይሄ ኮኮናት ኦይል ታውቃላችሁ በጣም እንደምወደው። ያላችሁ የፀጉር ቫቲካ፣ እኔ ቫቲካ በጣም ይስማማኛል። ይሄ ቅባት ብዙ ጊዜ ታውቃላችሁ ማስታወቂያ ምናምን ይሰሩበታል። እውነት በጣም ቆንጆ ቅባት ነው። እውነት ለመናገር ቫቲካ ኦይል ከዘይቱን ከሎሚ ምናምን ነው የተሰራው። ይሄን ያክል እሱንም ከጨመርኩኝ በኋላ ይሄ ፀጉራችሁ ታጥባችሁ ወጣችሁ የምትቀቡት በጣም ቆንጆ ሎሪያል የፀጉር ቅባት ነው። ብዙ በዛም ከዛ ቫዝሊን ኦይል ተደፋ ውጭ ኦይል፣ መጨረሻ ላይ እንቁላል። እዛ እነዚህን አንድ ላይ መፍጨት። ያችታል ይሄ ለፀጉር በቃ ምን ልበላችሁ በጣም አሪፍ፣ በጣም ቆንጆ ፀጉር የሚያሳድግ፣ ፀጉር የሚያለሰልስ ታጥባችሁ ወጥታችሁ በተለይ ደረቅ ፀጉር ካላችሁ ታጥባችሁ ወጥታችሁ ፀጉራችሁን የሚያስተካክል በጣም ቆንጆ የፀጉር ማስክ ነው።
ያዘጋጀሁት ማስክ ይህንን ይመስላል። ፀጉሬ እንደምታዩት ትንሽ ነው ያበጠርኩት፣ ብዙም አይደለም። ውሃ ሳይነካው ማበጠር አሁን ድካም ነው የሚሆነው እና በስሱ ግን አበጥሬዋለሁ። ቃንጫ ነው የሆነው። ቃንጫ በእንደነዚህ አይነት ማስኮች መመለስ እችላለሁ ቶሎ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህንን ስርስሩ ጫፉን እንደዚህ በደንብ ቀባዋለሁ። ከፈት እያደረግኩኝ እቀባዋለሁ። ድምፅ ይሰማል። በጣም ነው የሚያመኝ ፀጉሬ ሰሞኑን፣ ለምን እንደሆነ አላውቅም። በቃ ይሄ ምግብ ታውቃላችሁ፣ ምግብ ህፃን ልጅ ስትመግቡት ነው አይደል የሚፋፋው። ፀጉራችሁ እንዲፋፋ ብዛት እንዲኖረው፣ እንደዚህ ደግሞ በቀለም እንዳይጎዳ ለምትፈልጉ ይህንን ማስክ ሰርታችሁ ተጠቀሙት። በጣም ቆንጆ ነው። ፀጉራችሁ ላይ ትልቅ ለውጥ ታያላችሁ። እውነት ለመናገር ሙዝ የታወቀ ነው። ሌሎች እንደዚህ ቅባቶች ቀላቅላችሁ ስትቀቡ ደግሞ የባሰ አሪፍ ያደርገዋል። ስርስሩን እንደዚህ እየከፈልኩኝ ከተቀባሁት በኋላ ጫፉን ደግሞ ውስጥ ገብቼ በደንብ ነው የምቀባው። ይህንን የፈለጋችሁትን ሰዓት ማስቀመጥ ትችላላችሁ። ቀን ሙሉ ብታውሉት ምንም ፀጉራችሁን አይጎዳባችሁም። ግን 2 ሰዓት 1 ሰዓት ደግሞ ቢሆን ደግሞ የተሻለ ነው። የቀረው እንደዚህ ሁሌም ፀጉራችሁ ተቀብታችሁ ስጨርሱ ምንም ይሁን ተቀብታችሁ እንደዚህ መሳጅ አድርጉት። በጣም መሳጅ ፀጉር ያሳድጋል። በጣም ብትችሉ ማታ ሁሌም ከመተኛታችሁ በፊት ለ10 ደቂቃ ለፀጉራችሁ ጊዜ ሰጥታችሁት ቅቤ ያልኩኝ ይቅርታ፣ ቅባት ተቀብታችሁት እንደዚህ